የሞዴል ቀነኒ አዱኛን አሟሟት በተመለከተ እንደገና የፍትህ ጥያቄ አገርሽቷል። የቀነኒ ቤተሰቦች ህይወቷ ያለፈው ራሷን አጥፍታ ነው በሚል የተደመደመውን ጉዳይ እንደማይቀበሉ በመግለጽ መገኘት ይፈልጋሉ። ሁለተኞቹ ደግሞ ምናልባት ትልቅ ቦታ የነበራቸውና ትልቅ ዕውቀት የነበራቸው ሰዎች ምናልባት በሆነ አጋጣሚ ይወድቃሉ። የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የጆን ሰብራ የታሸጋለች። ይሄም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። ሰላም የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ኢትዮጵያውያን ኤርትራውያን እህት ወንድሞቼ በአገር ውስጥም በውጪም ያላችሁ በቅድሚያ የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። እንደነገርኳችሁ መጪዎቹን የገናና የጥምቀት በዓል በማስመልከት ለእናንተ ለተመልካቾች የተለያዩ ስጦታዎችን አዘጋጅቻለሁ። ይህም የሚሆነው ቻናሌ እንግዲህ 20 ሺና ከዛ በላይ ሰብስክራይበር ሲያገኝ ነው። እናንተም እንግዲህ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። ቪዲዮ ላይክ እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ አጋሩኝ። ነገ የተሻሉና ጥሩ ስራዎችን ይዤ እንድመጣ ስለሚያግዙኝ ማለት ነው። ወደ ቪዲዮቹ ከማዱሮ ካቴና እስከ ቴዎድሮስ ሽጉጥ የክብር ውሳኔ ኑ ተሰብሰቡ። በኢትዮጵያዊነታችሁ የሚያኮራ ታሪክ ልንገራችሁ። የአንድ ሀገር ፕሬዝዳንት የነበረ ሰው እጆቹ በካቴና ተጠፍረው አይኖቹ በጥቁር ጨርቅ ተሸፍነው በጠላት ወታደሮች ተከቦ እንደ ወንጀለኛ ሲጎተት ማየት ለህሊና ይከብዳል። አሜሪካ የቬኔዙዌላውን መሪ ማዱሮን በዚህ መልኩ ይዛ ስታዋርዳቸው ስናይ አእምሯችን በፍጥነት ወደ ኋላ ተጉዞ የመቅደላን አምባ ያስታውሰናል። ይህ በዘመናችን ያየነው የመሪ መዋረድ ከ150 ዓመታት በፊት የእንግሊዝ ጦር አጼ ቴዎድሮስ ላይ ተደቅኖ የነበረ የውርደት ጽዋ ነበር። ጀነራል ናፔር ቴዎድሮስን ፈልጎ የመጣው ለመግደል አልነበረም። የናፔር ህልም ቴዎድሮስን በህይወት ማርከው እጃቸውን ወደ ኋላ አጠፍሮ ልክ እንደ ማዱሮ በካቴና አስሮ ለንግስት ቪክቶሪያ ማቅረብ ነበር። አውሮፓውያን የጥቁሩን ንጉስ እንደ ልዩ የሰርከስ እንስሳ በለንደን ጎዳናዎች እያዞሩ ሊሳለቁባቸው፣ ጋዜጦቻቸው የተንበረከከው የአፍሪካ ንጉስ እያሉ ሊዘግቡባቸው ጓግተው ነበር። የማዱሮ አይኖች በጨርቅ ሲሸፈኑ የቴዎድሮስ አይኖች ግን ያኔውኑ ተገልጠው ይህንን መጪ ውርደት አዩት። ቴዎድሮስ ጠላት ሲማርክህ አካልህን ብቻ ሳይሆን ሀገርነትህን፣ ማንነትህንና ታሪክን እንደሚያዋርደው ጠንቅቀው ያውቁ ነበር። አንድ ንጉስ የጠላት እጅ ከገባ እሱ ብቻ ሳይሆን ህዝቡም አብሮ ይማረካል። መሪው አንገቱን ሲደፋ የህዝቡም ሞራል ይሰበራል። ቴዎድሮስ ምርጫው ሁለት ነበር። አንድም እንደ ማዱሮ እጅ ሰጥቶ አይኑን ተጋርዶና እጁ ታስሮ የጠላት መጫወቻ መሆን፣ አሊያም እምቢኝ ብሎ ታሪክን በደም መጻፍ። በዚያች ወሳኝ ሰዓት ቴዎድሮስ የሽጉጣቸውን አፈሙዝ ወደ ጉሮሯቸው የላኩት ለዚህ ነበር። እጄን አልሰጥም ሲሉ ትርጉሙ ለካቴና አልመችም፣ ለውርደት አልንበረከክም፣ የኢትዮጵያን ስም በምርኮኞች ዝርዝር ውስጥ አላስመዘግብም ማለት ነበር። ዛሬ ላይ ሆነን የማዱሮን ፎቶ ስናይ ልባችን በሐዘን ሲነካ፣ የቴዎድሮስን ታሪክ ስናነብ ግን ልባችን በኩራት ይሞላል። ቴዎድሮስ ሽጉጡን የጠጡት ዛሬ የቬኔዙዌላው መሪ ላይ የምናየው አይነት ውርደት በኢትዮጵያ ታሪክ ላይ እንዳይጻፍ ነው። አጼ ቴዎድሮስን የምናከብራቸው የኢትዮጵያ ክብር ከራሳቸው ሕይወት በላይ አድርገው የውርደትን ካቴና በጀግንነት ጥይት ስላቀለጡት ነው። እነሆ ዛሬም ድረስ ቴዎድሮስ ለዓለም ሁሉ እንዲህ እያሉ ይናገራሉ። ጠላት አሸንፎ ሊማርክ ሲመጣ ነፍስህን አስረክበ ክብርህን አስቀር፣ መዋረድህን ከሚያዩ መቃብርህን ይጎብኙ። ይህች ናት ኢትዮጵያ። ሀገሬን ለዓለም ዝግጅቴ ይቀጥላል። ተባችሁታል። እኛ በውጪዎቹ ወይም ደግሞ አሁን በተመለከትነው ሰውዬ ወገን ብንሆን ምን አይነት ሀፍረት ሊሰማን እንደሚችል ብቻ እንደዚህ አይነት ጀግና ባለ ታሪክ አባቶች ስላሉን ለንኮራ ይገባል። ቤተሰቦች በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ።
ወደ ኔክስት ቪዲዮ። የሞዴል ቀነኒ አዱኛን አሟሟት በተመለከተ እንደገና የፍትህ ጥያቄ አገርሽቷል። የቀነኒ ቤተሰቦች ህይወቷ ያለፈው ራሷን አጥፍታ ነው በሚል የተደመደመውን ጉዳይ እንደማይቀበሉ በመግለጽ ገለልተኛና ጥልቅ ምርመራ እንዲደረግም ጥሪያቸውን እያቀረቡ ነው የሚገኙት። በተለይ ከሰሞኑን የቀነኒ ወንድም ቀነኒ በህይወት በነበረችበት ጊዜ ከባለቤቷ አንዱዓለም ጋር የነበራትን ግንኙነት በተመለከተ የሚደርስባት ጥቃቶች እያለ ያወጣቸውን መረጃዎች የተመለከተው ህዝብም እንደገና ፍትህ ለቀነኒ ያለ ፍትህ እየጠየቀ ነው የሚገኘው። እንደተመለከትነው የቀነኒ አዱኛ ጉዳይ ሰሞኑን የተለያዩ ሰዎች መነጋገር ይሆናል። ምክንያቱ መጀመሪያ ላይ አባትየው በሚዲያ በዚህ በማህበራዊ ድረገጽ ወጥተው የሰጡት ንግግር ነበር። ከዛ በኋላ ደግሞ ራሱ አንዱዓለም ጎሳ ወጥቶ ተናገረ ያለውን እውነት። በመቀጠል ደግሞ የራሷ ወንድም ማለት ነው ድጋሚ ሌሎች መረጃዎችን ይዞ ብቅ ብሎ የተለያዩ ሰዎች በተለያዩ ወገን ሆነው ሀሳቡን እየተከራከሩበት ይገኛሉ። መከራከር ብቻ የለም እንግዲህ የብዙዎችን ትኩረት የሳበ ጉዳይ ነው። እንደተመለከትነው ወንድሙ ያነሳው ሀሳብ የብዙዎችን ትኩረት ስቧል። ምንድነው ጉዳዩ? እስኪ የተወሰነ ቪዲዮን ተመልክተን ብንመለስ ደስ ይለኛል። አብራችሁን ቆዩ። ቪዲዮን ላይክ ማድረግ፣ ለቻናሉ አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። እሺ ሰላም፣ ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዱዓለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዱዓለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ሰብራ የታሽጋለች። ይሄም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዱዓለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዱዓለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው አስለ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ሆናሱ ጊዜ ተነሳ አንተ ለማጋት ሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዱዓለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ሆናሱ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን ያደርለውም ማለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዱዓለም ማለችው። ከዛን እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ
ይሄ ፎቶ ማለት አንዱዓለም ጎሳ ኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት። ይሄው የፀጉሯን መመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ አንድ ወር ከ15 ቀን ወይ አንድ ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም አንድ ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ፣ እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣራተኝ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚታምተኛት ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱዓለም ነበረ። አንዱዓለም እንትን አለኝ ነው ቪዲዮቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ ቤት በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ማለት ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ይኸው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዱዓለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ወይ አልኳት ብላ ራሷ የአንዱዓለም እናት ስትናገር ነበረ። ከዛ ሲቀጥል ደግሞ እንደተመለከትነው እንግዲህ ወንድሟ የፎቶ ማስረጃዎችን በማስደገፍ ጭምር ይህንን ረዘም ያለ ቪዲዮ አጋርቷል።
ይህን ቪዲዮ ከተጋራ በኋላ እንደነገርኳችሁ የተለያዩ ሰዎች የተለያዩ ሀሳብ ጎራዎች ተከፍለው ብዙ ነገሮችን እየሰማን ነው በዚህ በማህበራዊ ድረገጽ መተግበሪያዎች ላይ። እናንተስ እንግዲህ ይህንን ጉዳይ እንዴት ተመለከታችሁት? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። በነገራችን ላይ ጠላ ቤት የሚገኙ ሰዎችን በሙሉ ተራ አድርገን ማየት የለብንም። ጠላ ቤትና ጠጅ ቤት የሚገኙ በጣም ጭንቅላታቸው የሚገራርሙ ሰዎች እንዳሉ ስላየሁኝ ነው። እኔ አንዳንዴ እንደዚህ አስባለሁ። ጠላ ቤትና ጠጅ ቤት የሚገኙት ምን አይነት ሰዎች መሰሉ? የመጀመሪያዎቹ በፍልስፍና ህይወት ውስጥ ያሉ፣ በቃ ይሄ ዓለም እዚህ ድረስ ብቻ ነው፣ ትልቅ የሚባለው ቦታ እዛ መንገድ የሚሄደው ብቻ ነው፣ ስለዚህ እዛ ቦታ ላይ ምንም የለም ብለው ሲያስቡና በእንደዚህ አይነት ፍልስፍና ውስጥ ሲጠመዱ ሰዎች ጠላ ቤትና ጠጅ ቤት ይመቻቸዋል ወይም ታችኛው ክላስ ውስጥ መገኘት ይፈልጋሉ። ሁለተኞቹ ደግሞ ምናልባት ትልቅ ቦታ የነበራቸውና ትልቅ ዕውቀት የነበራቸው ሰዎች ምናልባት በሆነ አጋጣሚ ይወድቃሉ። እነዚህም ሰዎች ጠላ ቤትና ጠጅ ቤት ታገኛቸዋል። ሶስተኞቹ በጣም በብዛት የምታገኛቸው ሰዎች ጭንቅላት ያላቸው ነገር ግን ደብል ፌስ መጠቀም የማይችሉ ወይም ደብል ፌስ መሆን የማይችሉ ሰዎች ሆነው ምንም መሞዳሞድ ውስጥ የሌሉበት ሲሆን እነሱ ምንም እንኳን ለሀገርም ይሁን ለሕዝብ የሚጠቅም መንገድ ቢሰሩ መንገዱ ግን አላስኬድ ብሎ ስለሚያንቃቸው አፍሪካ ውስጥ አብዛኞቹን የምታገኛቸው እንደዚህ አይነት ሰዎች ጠላ ቤትና ጠጅ ቤት ናቸው። የምርም ጭንቅላት አላቸው፣ የምርም ማሰብ ይችላሉ፣ የምርም ሀገር የሚቀይር አቅም አላቸው። ነገር ግን መንገዶች አላስኬድ ስለሚላቸውና ህሊናቸውን ሸጠው ምንም ነገር ማድረግ ስለማይፈልጉ ታችኛው ክላስ ይገኛሉ። ስለዚህ እነዚህ ሰዎች ጠላ ቤትና ጠጅ ቤት ታገኛቸዋል። በመጨረሻ ግን በትክክልም ቦታው ይገባኛል እኔ እዝናናበታለሁ የሚሉ ገንዘቡ ግን የሌላቸው ሰዎችም ጠላ ቤትና ጠጅ ቤት ታገኛል። በተቃራኒው ደግሞ ትላልቅ የሚባሉ መጠጥ ቤቶች ውስጥ ወይም ትላልቅ የሚባሉ የጭፈራ የሚጠጣባቸው ቤቶች ውስጥ የምታገኛቸው ሰዎች እንደዚህ ይመስሉኛል። የመጀመሪያዎቹ ቤተሰባቸው ከየትም ይምጣ እንዴትም ያምጣው ነገር ግን ከፍተኛ ሀብት ያላቸው ቤተሰቦች ያሏቸው ልጆች እዛ ቦታ ላይ ይዝናናሉ። ገንዘቡን ሲበትኑት ሲቆጥሩት ታያለህ። ሁለተኞቹ ደግሞ ድጠውም ያምጡት መጣውም ያምጡት ነገር ግን ገንዘቡ በከፍተኛ ደረጃ ይኖራቸውና የሆነ ህሊና ይጠይቃል አይደል፣ ይኮረኩራል አይደል፣ ያንን ለማስታገስ ሲሉ እዛ ቦታ ላይ በመበተን ጊዜያቸውን ያሳልፋሉ። ሶስተኞቹ አይነት ሰዎች ደግሞ ኮኔክሽን የሚሰሩ ሰዎች ናቸው። እነዚህ ኮኔክሽን የሚሰሩ ሰዎች ባለሀብቱንም ነገሮችንም እዛ እንደሚያገኙ ስለሚያውቁ እዛ ቦታ ላይ ነው በብዛት የሚያሳልፉት። ነገሮቹን ደግሞ የሚፈልግና ኮኔክሽንን የሚፈልግ ሰው በእነሱ ዙሪያ ይገኛል። እንደነዚህ አይነት ሰዎች አብዛኞቹ እዛ ቦታ ታገኛለህ። አራተኞቹ ደግሞ በትክክልም ገንዘባቸውን አውጥተው በቃ ከሰኞ እስከ ዓርብ ሰራው ከሰኞ እስከ ቅዳሜ ሰራው ይሄን ነገር ፈልጓል ያስደስተኛል ብለው በትክክልም የሚያዝናናቸው ስለሆነ እዛ ቦታ ላይ የሚመጡ ሰዎች አሉ። በትክክል በላባቸው የሚዝናኑ ማለት ነው። አብዛኞቹ ግን በጣም የባለ ሀብት ልጆች የሆኑና እነሱ ነገሮችን ሰርተው ባያመጡት እንኳን ብሩን መበተን የሚችሉ ወይም ደግሞ ኮኔክሽን የሚሰሩ ሰዎች ካለበለዛ ደግሞ ገንዘቡን እንዴት አድርገው እንዳመጡት የማይታወቁ ሰዎች በብዛት እዚህ ቦታ ላይ ተገኝተው ገንዘብ ሲበትኑ ታያቸዋል። ነገር ግን ጠላ ቤትና ጠጅ ቤት የሚገኙ ሰዎችን ሁሉ እንደተራ አድርጎ መቁጠር ልክ ነው ብዬ አላስብም። የሚገራርም ጭንቅላት ያላቸው የሚገራርም ነገሮችን የሚነግሩ ሰዎች ጠላ ቤትና ጠጅ ቤት አሉ። በስድብ ውስጥም ከሆነ እኔ ጠላ ቤት ያለው ስድብ ሎካል እዛ ያለው ስድብ ደግሞ ኢንተርናሽናል ከመሆኑ ውጪ ሁለቱም ቦታ ላይ ያሉ ሰዎች መጠጥ ነው የሚጠጡት። ነገሮችን አሞዝ እንትምለው ያን ያህል የተስተካከሉ ይሆናሉ ተብሎ አይታሰብም። ስለዚህ የጠላ ቤትና የጠጅ ቤት ነገር በጣም ብዙዎቹ የምናቃቸው ሰዎች አይነት አይደሉምና ተራ ብሎ ማሰቡ ልክ ነው ስላላሰብኩ እህታችን የምታነሳቸው ሐሳቦች በማህበራዊ ድረገጽ መተግበሪያዎች ላይ ትንሽ ግራ ያጋባሉ። እናንተስ እንዴት ነው አሁን ላይ ባነሳችሁ ወይም ደግሞ በተመለከትነው ቪዲዮ ምን አይነት ሐሳብ አስተያየት አላችሁ? እኔ እንግዲህ በዚህ ጉዳይ ሐሳብ ስጥ ብትሉኝ ሐሳብ ልሰጥ የምችልበት መንገድ አንድ ብቻ ነው። እንግዲህ በአንድም በህይወት መንገድ ተሳስተው እዛ ቦታ ላይ የተለያዩ ሰዎች ሊገኙ ይችላሉ። በሌላ መልኩም ደግሞ እሷ እንዳለችውና ባነሳቻቸው ጥሩ ሐሳቦች መሄጃቸው ወይም ደግሞ መጨረሻው ላይ ደርሰው እዛ ቦታ ላይ ሊገኙ ይችላሉ። ሁለቱም ሐሳብ ያስኬዳል። ለመወሰን ከባድ ነው። የእናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ። ሰላማችሁ ብዝዝት ይበልልኝ። በጣም ደስ የሚል ነገር ነው የተደረገው። እንግዲህ ታኩሬ አደራውን ተቀብለው በተሰጠው እርዳታ በተለይ እጅግ አድርጌ የማመሰግነው አቶ ወርቁ አይተነው ባለሀብቱ ወርቁ አይተነው የሰራው ለድሃዎች ሁሌም አባት የሆነው ወንድማችን ይሄንን ነገር በማድረግ እጅግ ደስ ብሎኛል። እንዲሁም በዛ ጉዳይ ላይ ለተባበራቸው ወንድምናቶቻችን ይሄው ቃል በቃል እንደታየው ዘይትና ዱቄት ተገዝቶ በምታዩት መልኩ ለህዝቡ እንዲደርስ ለተቸገሩ እንዲደርስ ተደርጓል። ስለዚህ መንግስት ይሄንን ነገር ተረድታችሁ ነገሩን ስላስተካከላችሁ እጅግ አድርጌ አመሰግናለሁ።
ስለዚህ ህዝብን ከየትኛውም በኩል ሲረዳ ተቃውሞ ማሰማት አስፈላጊ አይደለም። የህዝቡን ለህዝቡ ተውለት። ፖለቲካችሁን እናንተ መስራት መብታችሁ ነው። ማናችሁም ፖለቲካ መስራት ይቻላል፣ አይቻልም አይባልም። ስለዚህ መንግስት ተቃዋሚ ሲኖር ጥሩ ነው ለእናንተ። ምክንያቱም ተቃዋሚ የለም ማለት ውሸታም ናችሁ ማለት ነው። መንግስትን የሚቃወመው ከሌለ ውሸታም ናችሁ ማለት ነው። ለምን እንኳን እናንተን አይደለም ፈጣሪ የሆነ ኢየሱስ ክርስቶስን የተቃወሙት ነበሩ። ፍጹም የነበሩ ሌሎችን መልካም ቅድስና ያላቸው ነቢያት የነበሩትን ሁሉ ሲቃወሙ ነበር። እና እንዲያውም ፖለቲካ ላይ ሆናችሁ ተቃውሞ አያስፈልግም የምትሉ ከሆነ ውሸትን እየሰበካችሁ ነው። ስለዚህ እሱ እንዳለ ሆኖ እርዳታ ሲኖር ግን ማንኛውም ሰው የተቸገርን ተራብን ብሎ ሲጮህ ድምፁን መስማት ማገዝ ተገቢ ነው። ስለዚህ ወርቁ አይተነው እጅግ አድርገን እናመሰግናለን። እንዲሁም ታኩሬ አደራን ተወጣ። ልጅነት ሳያታል ገንዘብ ሳያታል። ዮኒ ማኛ እንግዲህ ሰሞኑን ታኩር ለደብረ ብርሃን ተፈናቃዮች ያደረገውን እርዳታ በዚህ መልኩ አድናቆቱን ገልጿል። በትክክልም እንግዲህ ታኩር በዚህ እድሜው ከእድሜው በላይ በሚባል መልኩ ብዙ ወጣት ኮንተንት ክሬተሮች የተለያዩ ስራዎቻቸውን በሚያካሂዱበት ሰዓት የተወሰኑ ኮንተንት ክሬተሮች ብቻ ወይም ደግሞ ይዘት ፈጣሪዎች ብቻ ግማሾቹ በመቀሌ ግማሾቹ ደግሞ በደብረ ብርሃን ያሉ ተፈናቃዮችን መርዳታቸው በረሃብ የተጎዱ ወገኖቻችንን አለን እኛ ደርሰንላችኋል ማለታችን ብዙዎችን ሲያነጋግር የነበረ ከብዙዎችም አድናቆት ሲቸራቸው የነበረ ጉዳይ ነው። ስለዚህ ተግባራቸው በእውነት ልናደንቅላቸው የሚገባ ጉዳይ ነው። እኔ እንግዲህ በዚህ ሀሳብ እስማማለሁ። ሁሉም እንደዚህ የሚያደርጉ ሰዎች በአደባባይ ሊመሰገኑ ይገባቸዋል። እንደዚህ አይነት ባህሎችን ልናዳብር ይገባናል። ቤተሰቦች እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ጻፉልኝ። ወደ ኔክስት ቪዲዮ እንግዲህ የዛሬ ዋና መነጋገሪያ ርዕሳችን የቪዲዮአችን ዋና ሀሳብ ነው። ይህ ቪዲዮ እንደተመለከትነው ቪዲዮ አጭር ቢሆንም ምናልባት አርቲፊሻል ኢንተለጀንስ ነው የሚሉ ወይ የተለያዩ ቻትጂፒቲን ተጠቅመው ነው የሰሩት የሚሉትን ነገሮች ቪዲዮን ስመለከት ኮሜንት ሴክሽኖች ላይ ተመልክቻለሁ። ነገር ግን እኔ ዋና ይሄንን ይሄ የመጣሁበት ሀሳብ ምንድነው? በተደጋጋሚ እንደምለው በማህበራዊ ድረገጽ መተግበሪያዎች ላይ ጥሩ ነገር መስራት ከፈለግን ከዚህ በፊት እንደተመለከትነው እንግዲህ እንደነ ታኩር ጥሩና መልካም ምግባሮችን መፈጸም የምንችልበት ለተቸገሩ መድረስ የምንችልበት፣ በተቃራኒው ደግሞ መጥፎ ወይም ደግሞ ነገሮችን እናጥፋ ካልን ደግሞ ነገሮችን በደቂቃዎች በብዙ ዓመት የተሰሩ ጉዳዮችን በደቂቃ ልናጠፋበት የምንችል ሁኔታ ማድረግ እንችላለን። ምንድነው? ሁለቱም በእኛ እጅ ላይ ነው። ጥሩ ነገር መስራት ወይም ደግሞ መጥፎ ነገር መስራት ማለት ነው። ስለዚህ ቤተሰቦች እንደዚህ አይነት ነገሮችን ማጋራት ደግሞ ከዚህ በፊት በተለያዩ በሴቶች ብሔራዊ ቡድን እንደዚህ አይነት ነገሮች ተነስቷል። ጆርዲን በዛብህ በምትባል ግለሰብ በዚህ በማህበራዊ ድረገጽ መተግበሪያ የተለያዩ ነገሮች ሲወሩ ነበር። በጋዜጠኛ ሶፎንያስ የተለያዩ ጉዳዮችን ተመልክተናል። እንደዚህ አይነት ነገሮች ምንድነው እየተደጋገሙ ነው። የሆነ ሳምንት መነጋገሪያ ይሆናሉ፣ ከዛ በኋላ እንረሳቸዋለን። ምክንያቱም ማህበራዊ ድረገጽ መተግበሪያዎች ላይ መነጋገሪያ በየሰዓቱ በየደቂቃው ይፈጠራል። የተለያዩ ቫይራል የሚወጡ ነገሮች አሉ። ቫይራል ሲወጡ ደግሞ ህዝቡ መነጋገሪያ ይሆናል፣ ወይም ደግሞ ለህዝቡ እንደ ርዕስ ነው። ስለዚህ እንደዚህ አይነት ነገሮች ሳይፈጸሙ እየተረሱ ነው ማለት ነው። ስለዚህ ምን ልንፈልግ ነው? ነገሩን ላለማንዛዛት እንደዚህ አይነት ነገሮች ይህ ነገር ኤአይም ሆነ እውነትም ሆነ መጋራት የለባቸውም ነው። ታዲያ ይህንን በማስመልከት በተለያዩ የማህበራዊ ድረገጽ መተግበሪያዎች ለሚፈጠሩ ጉዳዮች አስፈላጊውና ትክክለኛ ሀሳብ በማንሳት የምናውቀው ሰመረ ባሪያው በአንድ ወቅት እንግዲህ የሆነ የቴሌቪዥን ጣቢያ ላይ ቀርቦ የተናገረው ጉዳይ አለ። በዚህ በማህበራዊ ድረገጾች ላይ በሚጋሩ ቪዲዮዎች እስኪ እሱን ተመልክተን ብንመለስ ደስ ይለኛል። ወደ ቪዲዮ ጡት መያዣዋን እንደዚህ ከፍታ ኦልሞስት ሩብ ጉዳይ ጡት ብቻ ተሸፍኖ የተረፈው አደባባይ ላይ ታይቶ እንደዚህ ቲክቶክ ላይ መደነስ ላያሳስር ይችላል። እንደ ማህበረሰብ ግን ሞራላችንን ይነካል። የማህበረሰብን መልካም ጸባይ ይነካል። ልጆችን ጥሩ ነገር አያሳይም። ትልልቅ ሰዎችን ያዋርዳል። ትክክልም አይደለም። በትክክልም ሰመረ የሶሻል ሚዲያውን ነገር ተረድቶታል ብዬ አስባለሁ። ምናልባት ቪዲዮ ከተጋራ ወይም ደግሞ ለማህበራዊ ድረገጾች ላይ ከተለቀቀ ቆየት ቢልም ግን ከነዚህና ከመሰል ጉዳዮች ጋር ተያያዥነት አለው ብዬ ስላሰብኩ ነው። እናንተስ በዚህ ጉዳይ ምን አይነት ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ለገናና ለጥምቀት የተለያዩ አጓጊ ሽልማቶችን
አዘጋጅቼላችኋለሁ። ቪዲዮን ላይክ ማድረግ፣ ቪዲዮቹ ላይ ያሉትን ማንኛውም ሀሳብ አስተያየት መስተካከል ያለባቸው ነገሮች ካሉ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ጻፍ አድርጉልኝ። በቀጣይ በአሪፍ ስራዎች እስከምንገናኝ መልካም ጊዜ። ወዳችኋለሁ። ይመቻል።